ፊደልና ልሳን ከኢትዮ ቲዩብ አድማጮቻችን እንኳን ደህና መጣችሁ ወደ ፊደልና ልሳን። ሳምንቱ ያው ፓርላማዊ ስላቅ በድጋሚ ታየበት ነውና ዛሬ ፓርላማ ቀመስ ታሪኮችን እናበዛለን። ለምን በበውቀቱ ስዩም የተቸካዮች ምክር ቤት አንጀምርም? ትምህርት በጨረስን ማግስት እኔና ፍቅር ይልቃል ፈረንሳይ ለጋሲዮን አካባቢ በ90 ብር ቤት መሰል ነገር ተከራይተን እንኖር ነበር። በየሳምንቱ ቅዳሜ ወደ ቪዲዮ ቤት ጎራ እንላለን። እነ ኩማር በዜማቸው ወፍ ሲያረግፉ፣ እነ ቫንዳም በጫማ ጥፊያቸው ጥርስ ሲያረግፉ በመመልከት ራሳችንን ዘና ለማድረግ እንሞክራለን። ፊልም ዛሬ እንዲህ ጥንቡል ሊጥል ያኔ በጣም ብርቅ ነበር። ፊልም ሰሪዎች እንኳን እኛ ፊልም ለማየት የምንከፍለውን ያክል መስዋዕትነት የሚከፍሉ አይመስለኝም። ያኔ ፊልም ማየት የጫማና የግስላ ሲጃራ ድብልቅ ሽታ የመቻል ቁርጠኝነት ይጠይቃል። እናም በጊዜው የ2 ሰዓት ፊልም አይተን የ2 ሳምንት ጉንፋን ተረክበን ለመውጣት እንገደድ ነበር። አሁን ሳስበው ከፊልሙ በላይ የፈረንሳይ ልጆች በፊልሙ ላይ ተመስርተው የሚሰጡት አስተያየት ያዝናናኝ ነበር። አንድ ቀን በጣም እጅ የሚል ፊልም ስናይ ፓርላማውን ቀይርልን ብለው ቀውጡት። አሰልቺ ፊልሞች ፓርላማ ተብሎ እንደሚጠሩ ያወቅኩት ያኔ ነው። ባለ ቪዲዮ ቤቱም አብላጫውን ድምጽ አይቶ ሌላ ፊልም እንዲቀየር ውሳኔ አስተላለፈ። የተወሰኑ የተቃዋሚ ድምጾች በሚሰሙበት ሰሞን እንዳሰልቺ ፊልም ይታይ የነበረው ፓርላማ ዛሬ ይህ አይነቱ አጠራር እንኳን የሚበዛበት ይመስለኛል። እኔን የሚገርመኝ የተወካዮች ምክር ቤት የሚለውን ስም እስካሁን ይዞ መቆየቱ ነው። የሚወከልም ሆነ የሚማከር በሌለበት ይህን ስም መሸከም አይከብድም? እንዲያው ቤቱ ስሙ ከብዶት አለመፍረሱ ይገርማል። የሀገራችን ፓርላማ ኋላ ቀር መሆኑን ብዙዎቻችን እናውቃለን። ግን ከ100 ዓመት በፊት ከነበረው የምክክር ባህል አንጻር ሲወዳደር እንኳን እጅግ ኋላ ቀር መሆኑን ስንቶቻችን እናውቃለን? ብራናው ይገለጥ ተዘርግቶ ባትሮኖስ ላይ አንድ በሉ። በጅሮን ተክለሐዋርያት ተክለማርያም ባድዋ ጦርነት ዋዜማ ስለነበረው ምክር የአይንማኝ ሆነው የተመለከቱትን ጽፈውልናል። ልቀንጭበው። ራስ መኮንን መኳንንታቸውን ሰብስበው የጦር ምክክር ተደረገ። ራስ አሉላም ምክር ላይ ነበሩ። ሌሊት ሲነጋጋ ሸለቆ ለሸለቆ ወርደን በግንቡ ስር ተጠግተን በመሰላል እየተንጠላጠልን ከምሽግ ውስጥ ገብተን ጠላትን እንፍጀው፣ መንገዱን የራስ አሉላ ሰዎች ይመሩናል ተባለና ተቆረጠ። ይህንን ምክር መኳንንቱና የጦር አለቆችም ባለሟሎችም ወደዱት። አንድ ሰው ብቻ በማረጉ ዝቅተኛ የሆነ እየተቃወመ ተናገረ። ይህ ምክር ትልቅ ጉዳት ያመጣል፣ ሰራዊታችንም በከንቱ ያልቃል። ይልቅስ ታግሰን ቀንና ሌሊት ዘብ እየጠበቅን ውሃ ከምሽጉ ውጪ መቅዳት እንዳይቻል እናድርግ ብሎ ተናገረ። ይህን የተናገረው ሰው ወንድም አብዩ ይባላል። ቀኛዝማች በሻህ የአብዩን ነገር ክፉኛ ነቀፉት። አንተ ወረቀት ሲጻፍ ትመክራለህ፣ ፈርተህ እንደሆነ ሰፈረዋል፣ እኛ በሾተል እየቀነጠስን እንዳይጥንፈጀዋለን አሉ። አብዩ ከምንም አልቆጠራቸው፣ በትዕግስት መለሰላቸው። ሰራዊታችን በከንቱ እንዲያልቅ በመደረጉ አዝናለሁ። እናንተ ስትሞቱ እኔ የቀረሁ እንደሆነ ያን ጊዜ ፈሪ ተብዬ እሰደባለሁ። ይህንን ተናገረና ወጣ። ኦቶባዮግራፊ ገጽ 60። የምክሩ ውሳኔ ምንም ይሁን ምንም ሰዎች በትልልቅ አገራዊ ጉዳዮች ላይ ተሰብስበው ይሟገቱ እንደነበረ እንረዳለን። በምክሩ ላይ የተለያየ ማዕረግ ያላቸው ብቻ ሳይሆን የተለያየ አመለካከት ያላቸው ሰዎች ተሳትፈዋል። በምክክሩ አብላጫውን ውሳኔ መቃወም ብቻ ሳይሆን ስብሰባ ረግጦ መውጣትም ይታወቅ ነበር ማለት ነው። ይህን ተናገረና ወጣ ተብሎ የተጻፈለትን አብዩን አስታውሱ። ሁለት በሉ
ፕላውደን የተባለ የእንግሊዝ ተጓዥ በዘመነ መሳፍንት ማብቂያ በጉደሩ ወይንም ወለጋ የተመለከተውን የሪፐብሊክ አስተዳደር እያደነቀ ሲጽፍ እንዲህ ብሏል። ከሌሎች ጎሳዎች ጋር ስለሚኖረው ጉዳይ የሚወሰነው በጉባኤ ነው። በአደባባዩ ጉባኤ ለመታደም የሚፈልግ ሰው ሁሉ ክብ ሰርቶ ጦሩን ተደግፎ ከቦ ቆሞ ይመለከታል። ሽማግሌዎች በሚያስደንቅ መንገድ ተራቸውን እየጠበቁ በሰላምና በጦርነት ዙሪያ ይከራከራሉ። በራስ መኮንን የሸማ ድንኳን ውስጥና በጉደሩ መስክ ላይ የታየው ክርክርና ሙግት በዛሬው ፓርላማ ውስጥ ይታያልን? ያለፈውን ስርዓት የመናፈቅ መብት በሕገ መንግስቱ ይካተትልንማ። ዲሞክራሲ ሂደት ነው ይባልልኛል። ሊሆን ይችላል። በአገሬ ግን እንኳን ሲሄድ ሲንፏቀቅ አይታየኝም። የሚሄድ ቢሆን ኖሮማ ከቀደምቶቻችን ውጥን ላይ ተነስተን ዛሬ ትልቅ ደረጃ ደርሶ እናየው ነበር። የሚታየኝ ወንበር ላይ ተቸክሎ በደሃ አምባ የተቦካ እንጀራ የሚበላ ሰው ብቻ ነው። የተወሰኑ ሰዎች ሳይወጡ ሳይወርዱ ቀኝ እጃቸውን ብቻ እያወጡ እያወረዱ እንጀራ የሚበሉበት ቤት የተወካዮች ምክር ቤት መባሉ ያስጋል። ምናልባት የተቸካዮች ምክር ቤት የሚለው ስም ይመጥነው ይሆን?